አንደኛ ነገሥት ምዕራፍ 16 የእግዚአብሔርም ቃል በባኦስ ላይ እንዲህ ብሎ ወደ አናኒ ልጅ ወደ ኢዩ መጣ። እኔ ከመሬት አስነስቼ በሕዝቤ በእስራኤል ላይ አለቃ አድርጌሃለሁ። አንተ ግን በኢዮርብዓም መንገድ ሄደሃል። በኃጢአታቸውም ያስቆጡኝ ዘንድ ሕዝቤን እስራኤልን አስተሃቸዋል። ስለዚህም እነሆ ባኦስንና ቤቱን ፈጽሜ እጠርጋለሁ። ቤትህንም እንደ ናባጥ ልጅ እንደ ኢዮርብዓም ቤት አደርጋለሁ። ከባኦስም ወገን በከተማይቱ ውስጥ የሚሞተውን ውሾች ይበሉታል፣ በሜዳውም የሚሞተውን የሰማይ ወፎች ይበሉታል። የቀረውም የባኦስ ነገር ሥራውና ጭከናውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ባኦስም ከአባቶቹ ጋር አንቀላፋ፣ በቴርሳም ተቀበረ። ልጁም ኤላ በፋንታው ነገሰ። በእጁም ሥራ ያስቆጣው ዘንድ እንደ ኢዮርብዓም ቤት በእግዚአብሔር ፊት ስላደረገው ክፋት ሁሉ እርሱንም ስለገደለው የእግዚአብሔር ቃል በባኦስና በቤቱ ላይ ወደ አናኒ ልጅ ወደ ነቢዩ ወደ ኢዩ መጣ። በይሁዳም ንጉሥ በአሳ በ26ኛው ዓመት የባኦስ ልጅ ኤላ በእስራኤል ላይ በቴርሳ 2 ዓመት ነገሰ። የኩሌቶቹም ሰረገሎች አለቃ ዘምሪ ተማማለበት። ኤላም በቴርሳ ነበረ። በቴርሳም በነበረው በቤት አሽከሮች አለቃ በኦሳ ቤት ይሰክር ነበር። በይሁዳም ንጉሥ በአሳ በ27ኛው ዓመት ዘምሪ ገብቶ መታው፣ ገደለውም፣ በፋንታውም ነገሰ። ንጉሥም በሆነ ጊዜ በዙፋኑም በተቀመጠ ጊዜ የባኦስን ቤት ሁሉ መታ። ከዘመዶችና ከወዳጆች ሁሉ አንድ ወንድ እንኳ አልቀረም። ባኦስና ልጁ ኤላ ስለሰሩት ኃጢአት ሁሉ በምናምንቴም ሥራቸው የእስራኤልን አምላክ እግዚአብሔርን ያስቆጡት ዘንድ እስራኤልን ስላሳቱበት ኃጢአት በነቢዩ በኢዩ እጅ በባኦስ ላይ እንደተናገረው እንደ እግዚአብሔር ቃል ዘምሪ የባኦስን ቤት ሁሉ እንዲሁ አጠፋ። የቀረውም የኤላ ነገር ያደረገውም ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በይሁዳ ንጉሥ በአሳ በ27ኛው ዓመት ዘምሪ በቴርሳ 7 ቀን ነገሰ። ሕዝቡም በፍልስጤም አገር የነበረው ገባቶንን ከበው ነበር። ከተማይቱንም ከበው የነበሩ ሕዝብ ዘምሪ እንዳመጸ ንጉሡንም እንደገደለ ሰሙ። እስራኤልም ሁሉ በዚያ ቀን በሰፈሩ ውስጥ የሰራዊቱን አለቃ ዘንበሪን አነገሱ። ዘንበሪም ከእርሱም ጋር እስራኤል ሁሉ ከገባቶን ወጥተው ቴርሳን ከበቡ። ዘምሪም ከተማይቱ እንደተያዘች ባየ ጊዜ ወደ ንጉሡ ቤት ግንብ ውስጥ ገባ። የንጉሡንም ቤት በራሱ ላይ በእሳት አቃጠለ። ስላደረገውም ኃጢአት እስራኤልንም ስላሳተበት ኃጢአት በእግዚአብሔር ፊት ክፉ አድርጓልና በኢዮርብዓምም መንገድ ሄዷልና ሞተ። የቀረውም የዘምሪ ነገር ያደረገውም አመጽ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ጊዜ የእስራኤል ሕዝብ በሁለት ተከፈለ። የሕዝቡም እኩሌታ የጎናትን ልጅ ታምኒን ያነግሱት ዘንድ ተከተለው፣ እኩሌታውም ዘንበሪን ተከተለ። ዘንበሪንም የተከተለ ሕዝብ የጎናትን ልጅ ታምኒን በተከተለ ሕዝብ ላይ በረታ። ታምኒም ሞተ፣ ዘንበሪም ነገሰ። በይሁዳ ንጉሥ በአሳ በ31ኛው ዓመት ዘንበሪ በእስራኤል ላይ 12 ዓመት ነገሰ። በቴርሳም 6 ዓመት ነገሰ። ከሳምርም በ2 መክሊት ብር የሰማርያን ተራራ ገዛ፣ በተራራውም ላይ ሠራ። የሠራውንም ከተማ በተራራው ባለቤት በሳምር ስም ሰማርያ ብሎ ጠራው። ዘንበሪም በእግዚአብሔር ፊት ክፉ አደረገ፣ ከእርሱም አስቀድሞ ከነበሩት ይልቅ እጅግ ከፋ።
በናባጥም ልጅ በኢዮርብዓም መንገድ ሁሉ በምናምንቴም ነገራቸው የእስራኤልን አምላክ እግዚአብሔርን ያስቆጡት ዘንድ እስራኤልን ባሳተበት ኃጢአት ሄደ። የቀረውም ዘንበሪ ያደረገው ነገር የሰራውም ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዘንበሪም ከአባቶቹ ጋር አንቀላፋ፣ በሰማርያም ተቀበረ። ልጁም አክዓብ በፋንታው ነገሰ። በይሁዳም ንጉሥ በአሳ በ38ኛው ዓመት የዘንበሪ ልጅ አክዓብ በእስራኤል ላይ ነገሰ። የዘንበሪም ልጅ አክዓብ በእስራኤል ላይ በሰማርያ 22 ዓመት ነገሰ። የዘንበሪም ልጅ አክዓብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓም ኃጢአት መሄድ ታናሽ ነገር መሰለው። የሲዶናውያንንም ንጉሥ የኤትበኣልን ልጅ ኤልዛቤልን አገባ። ሄዶም በኣልን አመለከ፣ ሰገደለትም። በሰማርያም በሠራው በበኣል ቤት ውስጥ ለበኣል መሠዊያ አቆመ። አክዓብም የማምለኪያ አጸድ ተከለ። አክዓብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ። በእርሱም ዘመን የቤቴል ሰው አኪኤል ኢያሪኮን ሠራ። በነዌም ልጅ በኢያሱ እጅ እንደተነገረው እንደ እግዚአብሔር ቃል በበኩር ልጁ በአቢሮን መሠረቷን አደረገ። በታናሹ ልጁም በሰጉብ በሮቿን አቆመ።